በዓለም አደባባይ የምታውቋቸው ትልልቅ የምትሏቸው ሰዎች ስለ ጌታ ሲያወሩ ተሰማችሁ። 2026 I'm telling you you will see strange ነገሮች የምታዩበት ዓመት። ዛሬ የምነግራችሁ 2026 የያዘው ሚስጥር መጽሐፍ ቅዱስ ከያዛችሁ ትንቢተ ኢሳይያስ ምዕራፍ 13 ቁጥር 18 እና 19 የፊተኛውንም ነገር አታስተውሉ የጥንቱንም ነገር አታስቡት፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል እናንተም አታውቁትም። ምን በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ታዲያ ይሄ 2026 ምንድነው የያዘው ውስጡ? 26 ማለት ፕሮፌቲካሊ ይሄ 2026 የሚባለው ሁለት ትርጉም ነው ያለው በሂብሩ ነምበር። እነኚህ 26 ማለት አንዱ የተከፈተ እጅ ማለት ነው። የተከፈተ እጅ ብቻ ሳይሆን የተከፈተ እጅ ውስጥ ይኸውላችሁ 2026 ዳይሬክት የሂብሩ ትርጉሙን ልንገራችሁ። 2026 ማለት በሚስማር የተቸነከረ የተከፈተ እጅ ማለት ነው። በሚስማር የተቸነከረ የተከፈተ እጅ ማለት ነው የምታውቁት። ስለዚህ የኢየሱስ ኃይል ሙቭ የሚያደርግበት በጣም አደገኛ ዓመት ነው። I'm telling you ሆሊ ስፒሪት በኃይል ሙቭ የሚያደርግበት ዓመት። የጌታን እጅ ከየትኛውም ሲዝን በላይ ሰምታችሁኛል። ከየትኛውም ሲዝን በላይ የጌታን እጅ በኃይል የምታዩበት ዓመት ነው። 2018 ሲጀምር አንድ ነገር ነግሬያቸዋለሁ። የጌታ ጉብኝት በኃይል የሚበዛበት ዓመት ነው። በዚህ ዓመት ደግሞ በጣም ብዙ ሰዎች ጌታን ይቀበላሉ ብያቸዋለሁ። በሚዲያ የሚያናገሩን ትልልቅ የሚታወቁ ሰዎች ትደነግጣላችሁ። ተደብቀው ጌታን መቀበል የሚፈልጉ I'm telling you ጌታ ፊት ነው ማወራቸው። ይሄም ዓመት ላይ በዓለም አደባባይ ሁሉ የምታውቋቸው ሰምታችኋል። በዓለም አደባባይ የምታውቋቸው ትልልቅ የምትሏቸው ሰዎች ስለ ጌታ ሲያወሩ ተሰማችሁ። I'm telling you በዛው ልክ ደግሞ እግዚአብሔር ፊት ይሄንን ታያላችሁ። በዛው ልክ ደግሞ ጌታን ያውቃሉ በጣም ብላችሁ ያላችኋቸው ትልልቅ ሰዎች ጌታን ይክዱታል። በእውነት ይሄን ታያላችሁ። I'm telling you ምን አለ የፕሮፌት ምን እያወራ ነው ትላላችሁ። አንዳንድ ጊዜ ምን ብላችሁ ታስባላችሁ መሰላችሁ? በጌታ ፊት ነው መነግራችሁ። የሆነን ሰው በጣም አድማየር የምታረጉትን ትልቅ ሰው አይታችሁ እንደዛ ሲሆን ስትዩ በራሳችሁ ኮንፊደንስ ታጣ ጌታው ያራን ተጠብቀኝ ትላላችሁ። በእውነት ነው ማለት እሱ ካረገ በምን አቃለው ነው የምትሉት። I'm telling you በዛው ልክ ግን በጣም ጌታ ላይ ዲፔንድ ባረጋችሁ ቁጥር በጣም የእግዚአብሔርን ኃይል የምትለማመዱበት ነው። መጽሐፍ ቅዱስ እንደዚህ ይላል አይደል? በእግዚአብሔር ደስ ይበልህ ነው የሚለው። በራስ ማስተዋል አትደገፍ ይላል። ሰምታችኋል። 2026 ሲሪየስ ዓመት ነው። የጌታን እጅ የጌታን ኃይል የምታዩበት ነው። 2026 በደንብ ማወቅ ያለባችሁ የመንፈስ ቅዱስ ኃይል ኃይል የሚንቀሳቀስበት ዓመት። ጌታን የሚፈልጉ ጌታን የተራቡ የመንፈስ ቅዱስን ኃይል የሚፈልጉ የመጨረሻ በኃይል የሚንቀሳቀስበት ዓመት። ለምሳሌ እስራኤላውያን አይታችሁ ከሆነ ካልቸራቸው ላይ ማለት ለእግዚአብሔር ያላቸው ትልቅ እንትን ታውቃላችሁ። ለምሳሌ እንደኛ ቀለል አድርገን የእግዚአብሔርን ስሞች እንደምንጠራው አይደለም። እነሱ ጋር ኢቭን ለመጻፍ እጃቸው እንደሚታጠቡ ታውቃላችሁ። እጃቸውን መታጠብ ብቻ አይደለም ሌላ ባልተጻፈበት ብዕር ነው የሚጽፉት። በተጻፈበት ሁሉ አይደለም የሚጽፉት። አንዱ ቢግ ኔም እነሱ ጋር ያህዌ የሚለው ነው። ታውቃላችሁ አይደል? ያህዌን እኛ ስንጠራ ነው ያህዌ የምንለው እንጂ እነሱ ሌተሩን ነው የሚጠሩት። ሌተሮቹ ደግሞ ያህዌ ዮድ ሄ ቫቭ ሄ ይባላል። ያህዌ የምንለው ማለት YHWH የምንለው ማለት ነው። ዮድ በሂብሩ ዮድ ሄ ቫቭ ሄ ይባላል። አሁን የሂብሩ ሌተሮችን ስታዩ ቁጥር አላቸው። የቁጥር ቫልዩ አላቸው። ለምሳሌ ዮድ የሚባለው ቁጥር 10 ነው በቁጥር ሲቀመጥ። ሄ የምትሏት ኤች ደግሞ 5 ናት በቁጥር ስትቀመጥ። ቫቭ የሚባለው ቫቭ ማለት ቫቭ የምትሏት ሌተር 6 ማለት ነው። ባይዘው ቫቭ ማለት ትርጉሙ ሚስማር ማለት ነው። የሰው ልጅ 6ኛ ቀን የተፈጠረው ለዛ ነው፣ ሰማይና ምድርን ኮኔክተር እንዲሆን። ሚስማር ኮኔክተር አይደል ኔቸሩ። ስለዚህ ቫቭ 6 ናት፣ ኤች ደግሞ ሄ 5 ነው ብያቸዋለሁ። ስለዚህ 10 5 6 5 ነው። እስቲ ደምሩት አንድ ላይ 26። ፕሮፌቲክ እንትን እያስተማርኳችሁ ነው ባይዘው። ስለዚህ ያህዌ ሙቭ የሚያደርግበት ዓመት ነው ማለት ነው 2026። I'm telling you you will see strange ነገሮች የምታዩበት ዓመት። ጌታ ኢየሱስ ፊት ነው ማወራው። ይሄው እግዚአብሔር አለ አይደል? አይተን ማናቀው የእግዚአብሔርን እጅ የምናይበት ዓመት። ቢግ የእግዚአብሔር እጅ በሰው ካልኩሌሽን ያልተደረሰባቸው የእግዚአብሔር እጅ የምናይበት ዓመት ነው። መጽሐፍ ቅዱስ እንደዚህ ይላል። መንፈስ ሲናገረው ወዲያው ይላል ከስጋና ደም ጋር አልተማከርኩም ይላል።
ያ ማለት ለምክር እንኳን እድል የማይሰጥ የእግዚአብሔር እጅ የሆነ ነገር ውስጥ የሚከታቸውን ኃይል ስሙኝ በደንብ። አሁን ቀጣይ የምነግራችሁን ዝርዝሮች በምን አንደርስታንድ እንደምታደርጉት ልንገራችሁ። ለምሳሌ በመጽሐፍ ቅዱስ ውስጥ እንግዲህ ፕሮፌቲካሊ የመጽሐፍ ቅዱስ መገለጦችን ሬቨሌሽኖችንም ሳወጣ አሳይቻቸዋለሁ። በመጽሐፍ ቅዱስ ውስጥ ሚስትሪዎችን አሎክ ስታወጡ እያንዳንዱ ነገር በደንብ ስሙኝ። አገልጋዮችን ብትሆኑ ይህን ቪዲዮ የምታየው እዚህ ውስጥም ካላችሁ ይሄ ይጠቅማችኋል። ትልቅ ሚስጥር ነው። መጽሐፍ ቅዱስን ዲፕ መረዳት ከፈለጋችሁ ማለት ነው። መጽሐፍ ቅዱስ ውስጥ ሰዎች ሜንሽን ሲደረጉ፣ ስሞች ሜንሽን ሲደረጉ፣ ስፍራዎች ሜንሽን ሲደረጉ ፕሮፌቲክ ሚኒንግ እንዳላቸው ከዚህ በፊት ተናግሬ ስለ ዳዊት ነግሬያቸዋለሁ። ስለ ጌዲዮን ነግሬያቸዋለሁ። ኢቭን ስለ አብርሃም፣ ስለ ይስሐቅ ነግሬያቸዋለሁ። አብርሃምን ለምንድን ነው መጀመሪያ ላይ መልከጼዴቅ መጥቶ ሌላ ስፍራ ላይ ያላገኘውና በቃ ባርኮት ያልሄደው? ለምንድን ነው በሲባ ሸለቆ በሚባለው ስፍራ ላይ መጥቶ ልክ እሱ የሰዶም ንጉስን እየጠበቀ ነው አይደል? የሰዶም ንጉስን እየጠበቀ ያ ቦታ ላይ መጥቶ ባርኮት ሄደው? ለምንድን ነው? ሌላ ቦታ አለ አይደል እንዴ? ለምንድን ነው አብርሃምን ለመሰዋት የ3 ቀን ምናምን መንገድ የሚያስኬደው? ለምን? አካባቢው ላይ ተራራ የለም? ኤቭሪ ፕሌስ ሜንሽን የሚደረገው ሁሉ ፕሮፌቲክ ነው። ሲባ ሸለቆ ከዚህ በፊት ብያቸዋለሁ፣ ፕሌስ ኦፍ ኮቨናንት ማለት ነው። ኪዳን ተደረገ ማለት አትሰብሩትም። ስለዚህ የአብርሃም ጄኔሬሽን ከዛ ሰውዬ ጋር ኪዳን አደረገ ማለት የአብርሃም ጄኔሬሽን ሊያበቃለት። ለምን ካላችሁ የሰዶምን መጨረሻ አይታችሁታል አይደል? ይስሐቅን ተነስ ሲለው ስፍራ ሲያስቀይረው ስፍራ መቀየሩ ውስጥ ብሌሲንግ አለ። ኤቭሪቲንግ ፕሮፌቲክ ስለሆነ ማለት ነው። እያንዳንዱ ነገር ፕሮፌቲክ ነው። አሁን በመጽሐፍ ቅዱስ ሰዎች ስሞች ሜንሽን ሲደረጉ የተጠቀሱበት ስፍራና ለስንተኛ ጊዜ ተጠቀሱ የሚለው ፕሮፌሲ ያለው ውስጥ በዛውን አንደርስታንድ የምታደርጉበትን መንገድ እየነገርኳቸው ነው። ለምሳሌ ልንገራችሁ፣ የሆሊ ስፒሪት ሙቭ እንዳለ የምታውቁት መጽሐፍ ቅዱሳችሁን ዘፍጥረት መጽሐፍ ታወጡልኛላችሁ። ዘፍጥረት ምዕራፍ 8 ቁጥር 11 ላይ ዘፍጥረት ምዕራፍ 8 ቁጥር 11 ይሄ ስፍራ ላይ ስሙ 26ኛ ጊዜ ሜንሽን የተደረገበት ቦታ። ይሄ ሜንሽን ሲደረግ ምን አደረገ ካላችሁ እሱ የነበረው የጥፋት ውሃ መጥቶ ጠቅላላ ያለውን ሕዝብ ሁሉ አጥፍቶ ኖህና ቤተሰቡ ለቀናቶች ታሽገው ከአንድ እንትን ውስጥ ሳይወጡ ካሁን ቀሏል አልቀለለም፣ ነገሩ ጠፍቷል አልጠፋም፣ ሰላም ነው አይደለም የሚለውን መረጃ የሚሰጣቸው በሌለበት ሰላምን በሚፈልጉበት በዛች ሚኒት ላይ ይሄ 26ኛ ጊዜ ስሙ ሜንሽን ሲደረግ የዛ ሰዓት ምን ሳይን እየሰጣችሁ ነው? እዚህ ጋር መጽሐፍ ቅዱስ ላይ እግዚአብሔር ካላችሁ እርግብ የሆሊ ስፒሪት ምሳሌ ነው አይደል? መጽሐፍ ቅዱስ ላይ እንዳለው። ስለዚህ the move of the holy spirit በእናንተ ፈንታ ሙቭ የሚያደርግበት ሲዘን ነው። ያው ያቺ እርግብ ናት ምልክትን ይዛለት የመጣችው። ጉድ ኒውስ ነው ይዛለት የመጣችው። ውሃው እንደቀለለ ሰላም እንደሆነ አወቀ። ኖህ ከነ ቤተሰቡ ከዛ መርከብ የወጣው ከዛ በኋላ ምን እያለ ነው ጌታ ካላችሁ ይሄ ዓመት ላይ ቢግ አውትፖሪንግ ኦፍ the holy spirit የሚለቀቅበት የመንፈስ ቅዱስ እሳት ያስፈልጋችሁ። ምንም ውስጥ ሆኖ እሳቱ ያስፈልጋችሁ። ስሙኝ በደም። ሌላው ይሄ ዓመት ምን ይዘው መጥቷል ካላችሁ አብርሃም ጋር ልውሰዳችሁ። አሁንም ዘፍጥረት ምዕራፍ 13 ቁጥር 17 ላይ ሌላው ይዞት የመጣውን ፓኬጅ እየነገርኳችሁ ነው። ዘፍጥረት ምዕራፍ 13 ቁጥር 17 አሁን ይኸውላችሁ ይሄ ነገር እንዴት ነው የሆነው? ይሄ ፕሮሚስ የመጣው የሚለውን ከቁጥር 14 ጀምራ አንብብልኝ። ምንድነው ያለው? ተነሳ አለውና በምድር በስፋቷ በርዝመቷ ሁሉ ሂድ አለው። በምስራቅ አንድ ቦታ አይደለም፣ በምስራቅ በምዕራብ በደቡብ በሰሜን በሁሉም አቅጣጫ ሂድ አለው። የምታያትን ምድር ሁሉ ለአንተና ለዘር ለዘላለም ሰጣለሁ። ይኸውላችሁ አልገባችሁም? እዚህ ውስጥ ያለው ነገር እግዚአብሔር ምን እያለ ነው ካላችሁ በዚህ ዓመት የነካችሁት ሁሉ ፕሮስፐር ያደርግላችሁ። ያው በዚህ ዓመት ይሄ እንዴት ነው የሚሆነው ካላችሁ መንገዳችሁን የዘጉ ሎጥ ማለት የስሙ ትርጉም መጋረጃ ማለት ነው። በረከታችሁን የሚጋርዱ ኢቭን ፌክ ሰዎች ከስራችሁ የሚበተኑበት ጊዜ ነው። እግዚአብሔር በዚህ ዓመት ከመንገድ ዞር ያደርጋችኋል።